የቴክኒክና ሙያ ትምህርትና ስልጠና ቲቪቲ በኢትዮጵያ ኢኮኖሚያዊና ማህበራዊ እድገት ውስጥ ቁልፍ ሚና የሚጫወት ዘርፍ ነው። ዋና ዓላማውም በስራ ገበያው የሚፈለገውን ብቁ ተነሳሽነት ያለውና ራሱን ከዘመኑ ቴክኖሎጂ ጋር የሚያስማማ የሰው ኃይል ማፍራት ነው። እንግዲህ ኮሌጁ ዋናነት ሁለት ዋና ተልእኮዎች አሉት። የትምህርትና ስልጠና የመደበኛ ስራዎቻችን ማለት ነው። በኮሌጁ ውስጥ የስልጠና በመደበኛም ባጫጭርም የምንሰጠው ስልጠና አለ። ሁለተኛው የኢንዱስትሪ ኤክስቴንሽን ድጋፍ በስራ ላይ የሚገኙ ኢንተርፕራይዞቻችን በስራ ላይ ያለባቸውን የሙያዊ ክፍተት መሰረት ያደረገ ድጋፍ እናደርጋለን። ለስራዎቻቸው የሚያግዛቸውና ስራዎቻቸውን ውጤታማ ሊያደርጉ የሚችሉ ቴክኖሎጂዎችን በማቀብ እናሸጋግራለን። ከዚህ ባሻገር በተጨማሪነት ህዝባዊ ውግንናና የኔነት ስሜት ያላቸውን አሰልጣኝ መምህራን በማስተባበር የፕሮጀክት እና ሀብት በማፈላለግ ስራ እየሰራ እንገኛለን። በዋናነትም በዚህ ዓመት የማጠቃለያ ምዕራፉ ላይ የምንገኝ በመሆኑ ከባለፉት ዓመታት ተሻለ ባለ መንገድ በዚህ ዓመት በርካታ ስራዎችን እያከናወንን ነው የምንገኘው። በአሁኑ ወቅት በኢትዮጵያ በርካታ የመንግስትና የግል የቴክኒክና ሙያ ተቋማት የሚገኙ ሲሆን በጥራታቸው ዙሪያም የመንግስት የእውቅናና የክትትል ስራዎች ይከናወኑባቸዋል። በደቡብ ወሎ ዞን ብቻ 16 የመንግስት ማሰልጠኛ ኮሌጆች ይገኛሉ። ከነዚህም መካከል አምራች ኢንዱስትሪ የሚፈልገውን የሰው ኃይል በማፍራት የስራ ፈጣሪነት ኤንተርፕራይነር ክህሎትን በማስረጽና የቴክኖሎጂ ሽግግር ማዕከል በመሆን ረገድ የለጎ ሐይቅ ቴክኒክና ሙያ ኮሌጅ ቀዳሚ ተጠቃሽና የሌሎች ተሞክሮ መሆን የቻለ የምስጉን ተግባር ባለቤት ነው። በዚህ ዝግጅትም የኮሌጁን ተሞክሮ ለሌሎች ትምህርት ይሆን ዘንድ በአጭሩ እንቃኛለን። በ2001 ዓ.ም የተመሰረተው ይህ ኮሌጅ በአሁኑ ወቅት በ46 አሰልጣኝ መምህራን እና በ34 የድጋፍ ሰጪ ሰራተኞች እየተመራ ተልዕኮውን በላቀ ደረጃ እየፈጸመ ይገኛል። ኮሌጁ በትምህርትና ስልጠና እንዲሁም በኢንዱስትሪ ኤክስቴንሽን ድጋፍ ዙሪያ ያከናወናቸው አስደናቂ ተግባራት በከፊል እንደሚከተለው ይጠራሉ። በዚህ የትምህርት ዘመን ብቻ ከ8000 በላይ ለሚሆኑ ዜጎች በተለያዩ ሙያዎች ስልጠና ሰጥቷል። ከ3000 በላይ ለሚሆኑ ዜጎች የኢትዮ ኮደርስ ስልጠናን ጨምሮ በቂ ክህሎት በመስጠት ወደ ውጭ ሀገር የስራ ስምሪት እንዲሄዱ አድርጓል። በስልጠና በኩል የአጫጭር ስልጠናችን እቅዱ በኢንተርፕራይዝሺፕ 10606 ቢሆንም እስካሁን ያከናወነው 8114 ዜጎችን አጫጭር ስልጠና ማለት ነው በኢንተርፕራይዝሺፕ ስልጠና የሰጠንበት ሁኔታ ነው ያለው። በቴክኒካል ክህሎት በተለያዩ ሙያ ዘርፎች ማለት ነው በየ3 ዋና ዘርፎች አሉ። በነገራችን ላይ ግብርና፣ አገልግሎትና የማኑፋክቸሪንግ ዘርፍ ማለት ነውና በእነኚህ ሙያዎች እቅዳችን 5117 ቢሆንም ክንውናችን ከእቅድ በላይ 5737 ስልጠና የሰጠንበት ሁኔታ ነው ያለው። ከዚህ ባሻገር የዲጂታል ኢኮኖሚውን ለማሳለጥ የሚያግዙ የተለያዩ የሙያ አይነቶች በመንግስት ደረጃ የተዘጋጁ የሚላኩትን የዲጂታል አማራ የኮደር ስልጠና እንደዚህ ኮሌጁ ማህበረ ስልጠናውን በመውሰድ ግንባር ቀደም ሆኖ እያከናወነ ያለበት ሁኔታ ነው ያለው። ከአጫጭር ስልጠናው በተለይ ከዚህ ከውጭ ሀገር የስራ ስምሪት ስልጠና ጋር በተገናኘ እቅዳችን 1890 አካባቢ ቢሆንም ክንውናችን በእጥፍ ወደ 3300 አካባቢ ዜጎቻችን ስልጠና መስጠትና የሙያ ብቃት ማረጋገጫ ሰርተፊኬት በማስያዝ ወደ ውጭ ለስራ እየሄዱበት ያለበት ሁኔታ ነው ያለው። እንደ ኮሌጅ እናበረታታም፣ ግን ደግሞ የግድ ሰው መሄድ አለብኝ ብሎ ካሰበ የሙያ ባለቤት ሆኖ ተፈላጊ ሆኖ እንዲሄድ ለሚደረገው ጥረት የሄድንበት ያለው ሁኔታ ነው ያለው። ለ258 ኢንተርፕራይዞች የኢንዱስትሪ ኤክስቴንሽን ድጋፍ በማድረግ ክፍተቶቻቸውን ሞልተዋል፣ የመፈጸም ብቃታቸውንም አሳድገዋል። እኛ በዚህ ዓመት ነው የጀመርነው። ጥሩ እየሰራ ነው። እንደምታዩት የውሃ ጉድጓድ ያስቆፍረናል። ቴክኒክና ሙያው ደግሞ ባለሙያዎች ደጋፊ ባለሙያዎች መድቦልናል፣ እያገዙን ጥሩ እየሰራ ነው። ሞተር ፓምፕ ገዝተናል። ውሃ አሁን ስራ ጀምረናል ማለት ነው። አሲባ ድርጅት ነው ያው ስልጠናም ሰጥተውናል። የሚደግፈን ድርጅት በደንብ ነግረውናል። በደንብ ከሰራን በደንብ እንደሚደግፉን ብርም ተለቆልናል። በዛ መሰረት እርሻውን አሳርሰን ዘሮች ገዝተን እየሰራ ነው ማለት ነው። እኔ ለምሳሌ ከዚሁ ቴክኒክና ሙያ ኮሌጅ ተመርቄያለሁ። ስለዚህ ስራ አጥ ነበርኩኝ። ቀበሌው ያው በወጣቶች ስራ አጥ እንደዚህ ክፍት ቦታ አለ ሲለኝ ምንም አይነት ስራ ያው በተደጋጋሚ ቀበሌዎችንም ተደራጅቼ እርባታ ምናምን የተማርኩትም እንደዛ ስለነበር እንዲሰራ በተደጋጋሚ ጠይቅ ነበር። ይሄን ክፍተት ሲያገኙ እዚህ ላይ አለ ሲሉኝ ያው የተማርኩት እርባታ ቢሆንም ይሄም የጓሮ አትክልቱ ያው መስራት ስለምችል ይሄንንም በቃ በደስተኛ ሆኜ ተቀብዬ ያው እየሰራው ነው ማለት ነው። ቴክኒክና ሙያው የሙያ ድጋፍ ይሰጠናል። ለምሳሌ አሁን እኛ
አትክልትና ፍራፍሬ ከዘር ጀምሮ ዘር አመራረጥም ቢሆን ማንኛውንም ነገር እንዴት አድርገን እንደምንሰራ ሼዱን እንዴት አድርገን ውሃ የት ቦታ ላይ እንደሚገኝ ማንኛውንም ቦታ እየመጡ በቃ ያግዙናል። እኛ ብንጠይቃቸውም ባንጠይቃቸውም ባለሙያም ተመድቦልናል እየመጡ ያሳዩናል። በደንብ ነው የሚከታተሉ። እንደ ኮሌጅ የኢንዱስትሪ ኤክስቴንሽን ድጋፍ አንዱና መሰረታዊ ስራችን ነው። በዛ ውስጥ እንግዲህ እነዚህ ያደራጃናቸው ኮሌጁ ያደራጃቸው ኢንተርፕራይዞች በመሰረታዊነት በተለየ ሁኔታ ድጋፍ ይደረግላቸዋል። ስለዚህ በየሳምንቱ 2 ጊዜ ቼክ ይደረጋሉ። ሙያዊ ድጋፍ ሁሉ ጊዜ ይሄን ማድረግ አለባችሁ እየተባሉ እያንዳንዳቸው ዶሮውን ስራውን ሲጀምሩ ጀምሮ ገብተው ስራውን እየተከታተልን የሚጎለው ነገር ላይ ይሄ መሆን አለበት እያልን እያስተካከልን ነው እየሰራን ያለነው። እነዚህኞቹ እዚህ ያሉት ኢንተርፕራይዞች ኮሌጁ በራሱ ፕሮጀክት አፈላልጎ የገንዘብ ፈንድ አድርጎ ነው እየደገፋቸው ያለው እያንዳንዱን ነገር። ከዛ ባለፈ አሰልጣኝ መምህር ሬጉላሪ መድቧል። ስለዚህ በዛ ይከታተላል። ሌሎች ኢንተርፕራይዞችም አሉ በፕራይቬት የተደራጁ በመንግስት ያደራጃቸው አሉ። መደበኛ ስራችን ስለሆነ ፕሮግራም ተቀምጦላቸው ድጋፍ ይደረግላቸዋል ሁሉ ጊዜ ማለት ነው። ውጤታማነታቸውም እየተገመገመ ቼክ ይደረጋል። ክፍተት ካለ እንደ ተቋም አቅጣጫ እየተቀመጠ የሚስተካከልበት መንገድ ይታያል ማለት ነው። በሌላ መንገድ እሱም ብቻ አይደለም፣ ሁሉም ኮሌጆቻችን አንዱ ስራቸው ኢንተርፕራይዞችን መደገፍና ማብቃት ሽግግር ማድረግ ስለሆነ ሁሉም ኮሌጆቻችን የነባርም ሆነ አዲስ ኢንተርፕራይዞችን በአካልም በሰነድም መርክብክብ አድርገው ቢዝነስ ፕላናቸውን ሁሉ አይተው ቴክኖሎጂ ሁሉ ፈጥረውላቸው ወይም ከወረጀውላቸው በዛም ውስጥ እንዲያልፉ ኢንተርፕራይዞችን በማድረግ ረገድ በጣም የተሻለ ስራ እየተሰራ ያለበት ሁኔታ ነው ያለው። የለጎ ሐይቅ ኮሌጅ ስምና ዝና ከሀገር ውስጥ አልፎ በአህጉር ደረጃ ደምቆ ታይቷል። በአፍሪካ ህብረት ደረጃ በተዘጋጀው የገንዘብና የወጣቶች ስራ ዕድል ውድድር ላይ 8 የአፍሪካ ሀገራት የተመረጡ ሲሆን ከኢትዮጵያ ብቸኛ አሸናፊ በመሆን ታሪክ የሰራው የለጎ ሐይቅ ኮሌጅ ነው። ኮሌጁ በተለይም ሴቶችን በማሰልጠን በማብቃት በማደራጀትና ወደ ስራ በማሰማራት ረገድ ባሳየው የላቀ አፈጻጸም የ320,000 ዩሮ ከፍተኛ የሀብት ድጋፍ ማሸነፍ ችሏል። በዚህም በተወለደሬና በሐይቅ ከተማ ለሚገኙ 210 ከአረብ ሀገር ተመላሽ ሴቶች ቋሚ የስራ ዕድል መፍጠር የተቻለ ሲሆን በአሁኑ ወቅትም ተስፋ ሰጪና አመርቂ ስራ እየተሰራበት ይገኛል። አሁን ግን የካቲት 19 ተደራጅተን 10 ነን ማህበሩ እዚህ ጋር ከካቲት 19 ጀምሮ ይሄ 3ኛ ወራችንን ይዘናል ማለት ነው። ስራ አጥ ነን፣ ከአረብ ሀገር ተመላሾች ስራ አጥ ነን ሁላችንም ማለት ነው። ምንም የለንም። በሰዓቱ ተሳደን ከስደት ተመላሾች ነን። ያንም ኮሌጁ ባመጣው እንትን ቀበሌው አጣርቶን ወለዚህ ያበቃን ማለት ነው። እና ኮሌጁንም በጣም እናመሰግናለን። እዚህ አድርሶናል አልሐምዱሊላህ ማለት ነው። መነሻ ካፒታሉ ያው ኮሌጁ ነው። ሁሉንም አሟልቶ አስተምሮም አሰልጥኖም ማቴሪያልንም ዶሮንም ያስገባልን ኮሌጁ ነው ማለት ነው። ዶሮቻችን አሁን በአጠቃላይ 612 ዶሮ ገብቶልናል። 13 ሞተውብናል። 599 አሁን አሉን ማለት ነው። ቴክኒክና ሙያ ሁሉንም ድጋፉ ከቴክኒክና ሙያ ኮሌጁ ነው። ከተማ አስተዳደሩ ይሄን ሸድ ሰጥቶናል ማለት ነው። ኮሌጁ ግን ከማስተማርም ጀምሮ ሁሉንም አሟልቶ ዶሮቹንም ከነማቴሪያላቸው እስካሁን ድረስ መኖም ሁሉንም የቻለን ኮሌጁ ነው ማለት ነው። ሁሉ ጊዜ ይከታተላሉ። እየመጡ ሁሉ ጊዜ ቼክ ያደርጉናል ኮሌጆቹም ከላይም ከከተማ አስተዳደሩም ጭምር አብረው ሆነው ማለት ነው። ኮሚቴዎቹ በሙሉ በየጊዜው ይከታተሉናል፣ ትምህርት ይሰጡናል ባነሰ ማለት ነው። በአፍሪካ ደረጃ እየሰራ ያለ ስኪል ኢኒሼቲቭ ፎር አፍሪካ የሚባል ድርጅት ወይም በአፍሪካ ህብረት ጥላ ስር የሚሰራ ድርጅት ጋር ነው ፕሮጀክቱ የምንሰራው። የፕሮጀክቱ ዓላማ በዋናነት በአፍሪካ የሚገኙ ስራ ፈላጊ ወጣቶችን ማብቃት ላይ ነው የሚሰራው። እሱን መሰረት አድርገን እኛ ፕሮጀክቱን ስኪል ኢኒሼቲቭ ፎር አፍሪካ የፕሮጀክቱ ውድድር ሲያወጣ እንደ ሀገርም እንደ አፍሪካም ተወዳድረን ፕሮጀክት አሸነፍ። ወደዚህ አካባቢ ከመጣ በኋላ የሚሰራው ምንድነው? በዚህ በተወለደሪና ሐይቅ አካባቢ ያሉ ከአረብ ሀገር ተመላሽ ሴቶችን መልምሎ አደራጅቶ በተለያዩ የግብርና ዘርፎች ላይ ነው እየሰራ ያለው። ሐይቅ ከተማ ላይ ወደ 13 ኢንተርፕራይዞች አሉ። 10 የዶሮ 2 የላም ማህበርና 1 የአትክልትና ፍራፍሬ አለ። በተጨማሪ ተወለደሪ ወረዳው ላይ ደግሞ 16 አካባቢ ኢንተርፕራይዞች አሉ። በበሬ ማርለብ፣ በፍየልና በግ እርባታ እና በላም እርባታ ላይ የሚሰሩ በአጠቃላይ ወደ 29 ኢንተርፕራይዞች ላይ እየሰራ ያለ ፕሮጀክት ነው ማለት ነው። ኮሌጁ
የመደበኛ ስራዎቹ እና ከተልእኮዎቹ ባሻገር የፕሮጀክት በማፈላለግና ሀብት በማፈላለግ ኮሌጁ ያሉበትን ችግሮች በመቅረፍ ውጤታማ ስራ በመስራት ረገድ ውጤታማ ነው አመት ነው ያሳለፍነው ማለት እንችላለን። ከተለያዩ ድርጅቶች ጋር ስልጠና እንሰጣለን። ከስልጠና ባሻገር የኮሌጁን ክፍተትም እንደዚሁ እንዲሞላለት ከተለያዩ ድርጅቶች ጋር በጋራ እየሰራንበት ሁኔታ ጥሩ ነው ማለት እንችላለን። አዮሚጋ፣ ፓድ፣ ዴክ እና ሌሎች መሰል መንግስታዊ ያልሆኑ ድርጅቶች ጋር ኮሌጁ በቅርበት ስራ እየሰራ ያለበት ሁኔታ በጣም ጥሩ ነው ማለት እንችላለን። ኮሌጁ የአፍሪካ ህብረት ያወጣውን የገንዘብ ድጋፍ ውድድር በማሸነፍ የ320,000 ዩሮ በጀት ወደ አካባቢያችን ያመጣንበት ሁኔታ ከገንዘብ ድጋፉ ባሻገር የገጠመን የሀገር የውጭ ከረንሲ እጥረትን በበኩላችን አስተዋጽኦ ትንሽም ቢሆን እያደረግን ነው ብለን እናምናለን። በተለይ ከአረብ ሀገር የተመለሱ ሴቶችን አደራጅቶ ወደ ስራ እንዲመለሱ አካባቢያቸው ተስፋ እንዲኖራቸውና ስራ እንዲሰሩ በማድረግ ረገድ 210 ለሚሆኑ ሴቶች ስልጠና ሰጥተን አስመዝነን አብቅተን አደራጅተን ህጋዊ ፈቃድ አውጥተው ተደራጅተው በስራ ላይ የሚገኙበት ሁኔታ ነው ያለው። ሀይ ከተማ ላይ 98 ተወልደር ላይ 112 ሴቶች ተጠቃሚ ሆነው ያሉበት ሁኔታ ነው ያለው። በ5 የሙያ ዘርፎች ነው እነኚህ ተጠቃሚ እየሆኑ ያሉት። በዶሮ እርባታ፣ በላም እርባታ፣ በአትክልትና ፍራፍሬ፣ በግና ፍየል ማድለብ እና በበሬ ማድለብ የሙያ አይነቶች ነው ተደራጅተው ስራ እየሰሩ ያሉት። ሀይ ከተማ ላይ በ3 ሙያዎች ማለት ነው ዶሮ እርባታ፣ ላም እርባታ እና አትክልትና ፍራፍሬ ላይ የተደራጁ ሴቶች ስራቸውን እያከናወኑ የስራ እድል የተፈጠረበት ሁኔታ ነው ያለው ማለት ነው።